አሁንስ ተረጋጋ። ትንሽ ስሜታዊ ሆኜ ተናገርኩሽ። ችግር የለውም ተረድቻለሁ። እሺ አሁን ምን ላድርግ? አስክሬኗን ካላየሁ አላምንም አለኝ እኮ። ሉል ልጅቷን እኮ የምር አልቀበርካትም ማለትማ የውሸት እንደገደልካት ሁሉ የውሸት አስክሬኗን አሳየው። የውሸት መግደሉስ ሲሆን እንዴት ነው የውሸት አስክሬን ማሳየው? ይሄን ያልሳያት አይውል በቃ ለትንሽ ጊዜ ትተውና። ይሄማ በጭራሽ የማይሆን ነገር ነው። እንዴት ነው በቤት ያለች ሴት አስክሬን ነሽ ብዬ ማሳየው? ካሰብነው አይከብድም። ይሄን ሁላ መተናል። ይሄንንም እንሞክረው። ይሄማ በጣም ሪስክ ያለው ነገር ነው። ትንሽ እንኳን ቢጠረጥር ወንድሜን ያሰቃየዋል። እንዳያያት የምታረጋው አንተ ነህ። እንዳያያት የማሰበ ጊዜ ሳሰጠው ከቦታው ዞር አድርገው። ብቻዬን ነገር ውስጥ ያልተቀበሉ ሞክረው። ካልሆነ ከዛ በኋላ በራስ መንገድ ሂድ። መልካም። ደግሞ ያልነገርኩ ነገር አለ። ምንድነው እሱ? ቀደም ወደ ቤት ሲሄድ ድንገት አቤኔ አይቶኝ ነበር። ምን? ቆይ እንዴት? እንጃ ከሩቅ ነው ያየኝ። መጠንቀቅ ነበረብኝ። ብቻ በረንብ ያየኝ አይመስለኝም። ወይ አግኙና እውነቱን ንገሪው፣ ወይ ደግሞ እንደዚህ አይነት ሪስክ አትውሰጂ። ለመናገር እንኳን አሁን ጊዜው አይደለም። ባይሆን ከዚህ በኋላ እጠነቀቃለሁ። ቆይ ብትነግሪው ምን ችግር አለው? አይ የሶስተኛውን ሰው ማንነት ሳላቅ አልነግረውም። እንደኔ ሐሳብ ግን እውነቱን ነግረሽው አብራችሁ ብትጋፈጡ ባይ ነው። እሱ እንኳን አይሆንም። ይሄ ሶስተኛ ሰው የቅርብ ይሁን የሩቅ ማንነቱን እስካላወቅ ራሴንም እሱንም ችግር ውስጥ አልከትም ካልሽሽ። እና ደግሞ አዲስ የማስተዋወቅ ሰው አለ። የምን ሰው? እሱን በኋላ አስረዳለሁ። አሁን በጥንቃቄ ኢዛና እርኩስ ነው። እድል ደግሞ ከሱም የባሰች። አታስቢ፣ በቃ በቀርቡ በኋላ እንገናኛለን። መልካም። አሁን ጨዋታችሁ ከአዲሷ ዜማ ጋር ነው። ከዚህ ዜማ ጋር ደግሞ መጋፈጥ በእናንተ አቅም የሚሆን አይደለም። ህይወቴን ያመሰቃቀለ ማንም ይሁን ማንም የእጁን ያገኛል። ሆና አውቃ ከተደበቀችማ ባንተ እየተጫወተች ነበር ማለት ነው። አልገባኝም። ምናልባት ከናቲ ጋር ያጃ እና ካልሆነ ምን ያስደብቃታል? ንቃ እንጂ አቤኔ። ከዚህ በላይ ስለዚህ ምንም አይነት ክፉ ነገር መስማት አልፈልግም። ቆይ እስከ መቼ ነው ራስን የምታታልለው? ያኔ ባንተ ስቃይ እሷ ከፍቅረኛዋ ጋር እየተናነች ያጃ ጭራሽ ሜዳ ላይ ጥላ ለጠፋች ልጅ ስትሰቃይ ዝም ላለች ልጅ እጅህን እኔ ላይ እጅህን አነሳ። አቤኔና ያዳ ተጣሉ። እንግዲህ አቤኔና ያዳ ስለ ዜማን አየኋት በሚል ሰዓት አቤኔ እንዴት አንተ አይተሃት እኔ ላየት አልቻልኩም እና አንተ እየቃዥህ ነው እንጂ በጭራሽ ዜማን አላየሃትም ብሎ ሲል፣ ነገር ግን አቤኔ ያሁኑ ግን በትክክል አይቻታለሁ። ዜማን መለየት እኮ በደንብ ቀላል ነው። ዜማዬን እኔ በደንብ አድርጌ ነው የመለያት እያለ በሚያወራ ሰዓት ያዳ ግን በጭራሽ አላየሃትም። እንዴት አንተ ካየሃት እኔ ላያት አልችልም? ምናልባች እንደዚህ እያሰቃየች ያለችው ከናቲ ጋር ትሆን እንዴ ብሎ ሲል አቤኔ በጣም ተናዶ ያዳ ድጋሜ እንዳትደግመው ብሎ ሲል፣ እና ታዲያ ምን ላድርግ? አንተ እንደዚህ እየተሰቃየች እሷ እያየች ዝም ካለችማ የእውነትም ከናቲ ጋር ጥሩ ጊዜያቶችን እያሳለፈች ሊሆን ይችላል ብሎ ሲል፣ እንግዲህ አቤኔ አላስጨረሰውም። አንገቱን ነበረ ዘሎ የያዘው። ያዳ አሁን ላይ ምናልባችም ዜማና አቤኔ እንዳይገናኙ የሚፈልግ ይመስላል ማለት ነው። እውነት ግን እንደዛ ልሂድ ብሎ ሲል ለምን ያዘው? ዜማን ላግኛት ልሂድ ዜማ ያቻትና እያለ እየነገረው፣ እሱ ግን በጭራሽ እንዲሄድ አልፈቀደም። ይዞት ነበረ ማለት ነው። የሆነ የተደበቀ ነገር ያለ ይመስላል። እንግዲህ ዜማ አቤኔ እንዳያትና እንደጠራት ለልዑል እየነገረችው ነበር። ልዑልም ቆይ ግን ለምን አታገኘውም? ለምን አትገናኙም? ለምን እንደዚህ ይሰቃያል? ነገሮችን ለምን አብራችሁ አትጋፈጡም ብሎ ቢላትም በጭራሽ እሱ ሊሆን አይችልም። ይሄ ሊሆን የሚችለው እኔ አቤኔ ማግኘት የምችለው የምፈልገውን ነገራቶች ከእድል ጀርባ ያለውን ነገር ካላጣራሁ በቀር በጭራሽ አቤኔን ላገኘው አይገባም። ምክንያቱም እኔና አቤኔ ካሁን በኋላ ስንገናኝ ማንም ሰው በመካከላችን ጣልቃ እንዲገባ ስለማልፈልግ ነው ይሄን የማደርገው። ብቻ ይቅርታ አቤኔ፣ ይህን የማደርገው ለፍቅራችን ስል ነው እያለች ከራሷ ጋር ስታወራ ነበር። እንግዲህ የድሮዋ ዜማ የለችም፣ ሞታለች። አሁን አዲሷ ዜማ ናት።
አዲሷ ዜማ ደግሞ በእናንተ አቅም የምትቻል አይደለችም እያለች ከራሷ ጋር ስታወራ ነበር ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። እንግዲህ በባለፈው ሳምንት ዜማ እየሄደች ነበረና እንዳጋጣሚ እሷ አላየቻቸውም። ነገር ግን አቤኔ አይቷት ዜማ እያለ በሚጠራበት ሰዓት እሷ ግን ራሷን እንደምንም ብላ ለመደበቅ ሞክራ፣ እንዲሁም ደግሞ አቤኔ ወደ ቦታው ሊሄድ ሲል ያዳ እንዲሄድ አልፈቀደለትም ነበረ፣ ይዞት ነበረ ማለት ነው። መሄድ አልቻለም። እሷን በዛን ሰዓት ልታመልጥ ትችላለች ማለት ነው። ያው አሁንም ልዑል ኢዛናን እድልን እንደገደላት ቢነግረውም ነገር ግን ኢዛና የዋዛው አይደለምና ማስረጃ እፈልጋለሁ ብሎ ሲለው እሺ ብሎ ማስረጃ ቪዲዮ ልኮለት ነበር። አይ ይሄ ነገር አስተማማኝ አይደለም፣ እድልን ማየት የምፈልገው ሬሳዋን ነው ብሎ ሲለው ልዑል በጣም ተናዶ ነበረ ማለት ነው። እንዴት እንደዚህ ይለኛል እያለ ዜማ ወደ እሱ ጋር ስትሄድ ድሮውንም አንቺም መስማት አልነበረብኝም፣ ለወንድሜ ስል እድልን መግደል ነበረብኝ እያለ በሚናደድና በሚበሳጭበት ሰዓት ልዑል ተረጋጋ፣ ለምን እንደዚህ ታደርጋለህ? እሱ ያለህን በሙሉማ ማድረግ የለብህም። እኛ ደግሞ የተስማማነው ለመግደል ሳይሆን ነገራቶችን ሁሉንም እንድንደርስበት እንጂ ከገደልንማ ከነሱ ምን ተሻል እና በጭራሽ መግደል የለብህም ብላ ስትለው ምናልባችም አንቺ ወንድሜ እንዲሞት ትፈልጊያለሽ መሰል፣ ምክንያቱም በአንቺና በአቤኒ መካከል ገብቶ ስለረበሻችሁ የኔ ወንድም እንዲሞትልሽ ፈልገሻልና ለዛ ነው መሰለኝ አታድርግ ብለሽ የምትይኝ እያለ በጣም ተናዶና ተበሳጭቶ እንደዚህ ሲላት አሁን ልክ አይደለህም፣ ስትረጋጋ እመጣለሁ ስትለው ነበረ። እንግዲህ እሱም ምንም አላላትም። እሷም ከቦታው ሄዳ ነበረ፣ ከዛ ከቦታው ማለት ነው። ምክንያቱም ሁኔታው በጣም አስቸጋሪ ሰዓት ላይ ነበረ። በጣም ተናዶ ተበሳጭቶ ነበረ። እንግዲህ ያዳና አቤኒ የቤት ሄደው አይቻታለሁኝ እያለ እየነገረው እያስረዳው ባለበት ሰዓት እና ታዲያ ካየሃት ዜማ በህይወት ካለች የእውነት አንተን እንደዚህ እያየች እንዴት አስቻላት? እንዴት ባንተ ጨከነች? እያለ በሚለው ሰዓት አቤኒ የምሬ ነው ምልህ ያዳ አይቻታለሁኝ፣ ብቻ ዜማ ደህና ናት። እኔ የምፈልገው ዜማ ደህና መሆኗን ነው። ቆይ ግን መቼ ልታገኘኝ አስባ ነው እንጂ ዜማ ናት በትክክል አይቻታለሁኝ እያለ ነበረ፣ እንባ በታጀበ ማለት ነው። እንግዲህ እያዳም ከሆነ መልካም ነው፣ ጥሩ ነው። ግን እንደዚህ እያለች እኔ ለምን አንተን እንደምትቀጣህ ነገሩ አልገባኝም እያለች ነበረ ማለት ነው። እድል በባለፈው ሳምንት እንግዲህ የኑሃን ወንድም አቤል ጋር ተቀጣጥረው እድል እንዳጋጣሚ አልቀረች ቀርታ በነበረበት ሰዓት ሶስተኛው ወገን እዛው ቦታው ተገኝቶ ስለነበረ ስላያቸው ሁሉንም ነገር ልዑል አቤል ደውሎ በሚያወሩ ሰዓት እንግዲህ እድል እዛ ቦታው እኮ መጥታችሁ ነበር ብላ ስትል መጥታችሁ ነበር ማጋር ማንን አይተሽኛል እንዴ እያለ በሚል ሰዓት አይ ነበር ነው አንተን አይቼህ ነበር፣ አንተ ፈጥና ሄድክ እንጂ ስትል ነበረ። ነገር ግን ይሄ ነገር አቤል አሁንም ነገሮችን በችኩል እያደረገ ነው እንጂ ይሄ ነገር ሊያስተምረው ይገባ ነበረ። ሁለቱ ነው እንደታዩ በእርግጠኝነት መጠራጠር ሲገባው፣ እሱ ግን ነገሮችን ቀለል አድርጎ አሁንም የናቅሽኝ ይመስልሻል? ስለዚህ አሱር ላይ 10 ሰዓት ላይ እዛው ቦታ እንገናኝ ብሏት ቀጥሯታል ማለት ነው። እሷ ምንም ሳታንገራግር እሺ ብላ ቀጥረዋለች። እንግዲህ እንደዚህ ተደዋሉ ባበቃበት ሰዓት እንዳጋጣሚ ኑሃን ስትሄድ ሲያገኛት ኑሃ ብሎ ጠርቷት ምን ነው ስትለው መመካከር አለብን ሲላት በምን ምክንያት ነው? አንተ እንደሆንክ የኔን ሀሳብ አትቀበልም። ጥሩ በእኔ ሀሳብ የምትስማማ ከሆነ ይቻላል መነጋገር ስትለው አይ አንቺ እንዳልሽማ አይሆንም፣ እኔ እንዳልኩ ነው።
እባክሽን በመንገዴ ጣልቃ አትግቢብኝ እያለ በሚለመነት ሰዓት እሷ ግን ይህንን ነገር በጭራሽ እንደማትተው እንደምትከታተለው ነው እየነገረችው ማለት ነው። ቆይ ለምን አንተ አትተውም? ይህንን ነገር እንዲተውና ከዚህ ነገር ላይ እንዲወጣ ብትነግረውም እሱ ግን በጭራሽ ይህንን ነገር ልተወው አልችልም፣ ይሄ ለእኔ የመጣልኝ ከላይ የመጣልኝ ርዝቄ ነው እና ይህንን ነገር ላሳልፈው አልችልም። ቆይ ይሄ ነገር ባይፈጠርስ ስትለው ላልተፈጠረማ አልተፈጠረም ነው ማለት ነው፣ ግን ለእኔ ሲል ተፈጥሯል ሲላት ነበረ። እሷና እንግዲህ ሁለታቸውም ሊስማሙበት አልቻሉም፣ ተለያይተው ሄደዋል ማለት ነው። እድል ተመልሳ ወደ ልዑል ጋር ስትመጣ አሁንስ እንዴት ነው ተረጋጋ ስትለው ቅድም ተናድጄ ተበሳጭቼ ስለጮኩብሽ ይቅርታ ሲላት ምንም ማለት አይደለም ብላ እንግዲህ ወሬውን ጀምራ ነበረ። ይኸውልህ ልዑል የምትሰማኝ ከሆነ እድልን እንግዲህ አንዴውኑ ጨዋታውን ጀምረዋል። አሁኑን ደግሞ ጨዋታውን መጨረስ አለብን። መጀመሪያ የግድያ ቪዲዮ እንዳሳያችሁት አሁንም ደግሞ ትተውን እሷ እንደሞተች አሳየው። ምክንያቱም እሱ ቀኑን ሙሉ ሲያየት አይውል የተወሰነ አሳይተህ ከቦታው ገለል አደርግ ብሎ ሲል ይህን ነገርማ ላደርግ አልችልም። ምክንያቱም ልጅቱ ሳትሞት እንዴት ነው ሞታለች? በቪዲዮን እሺ አሳየው፣ ግን እንዴት ነው ሳትሞት ሬሳ ናት ብዬ ላሳይ የሚችለው እያለ በጣም ተገርሞ ነበረ ማለት ነው። እንግዲህ ልዑል ለሴት ልጅ በጣም ትልቅ ክብር አለው። እድል በጣም ብዙ ወንጀሎችን አድርጋለች። ነገር ግን እሷ እንዳደረገችው ልክ ማድረግ አልቻለም። በሴት ልጅ ላይ እንዴት ነው ያልሞተችን ልጅ ሞታለች ብዬ የማሳየው? ይሄ ነገር በጣም ከባድ ነው ብሎ በሚል ሰዓት እየተወሰነ ለትንሽ ደቂቃ ስለሆነ ምትወናውን ቀጥልበት፣ ልጅቱ አለች አልሞተችም፣ ነገሩ ቀላል ነው፣ ለተወሰነ ሰዓት አሳየው፣ ከዛ ከቦታው ገለል ለማድረግ ነው፣ ቀላል ነው ብላ ስትለው እሺ ካልሽ እንግዲህ እሞክራለሁ ብሎ ከቦታው ተለያይተው ነበረ። እንገናኛለን ተባብለው በሄደበት ሰዓት እንግዲህ እድል የበፊቷ እድል ሞታለች። አሁን አዲስ ዜማ ነኝ ያለሁት። የድሮዋ ዜማ ሞታለች። አሁን አዲሷ ዜማ ናት። አዲሷ ዜማ ደግሞ በጣም ኃይለኛና አስቸጋሪ ናት። ምክንያቱም በእናንተ አቅም የምትፈታ በእናንተ አቅም የምትቻል አይደለችም። ከበድ ያለች ናት። ማንኛችሁም ከመንገዴ አታስቆሙኝም። ሁላችሁንም የምደርስበት ይሆናል። ይህ ነገር እንደተዳፈነ አይቀርም እና ነገሮችን አስተካክዬ አቢኒ በጣም ተጎድቷል፣ ሳየው በጣም ያሳዝናል እያለች ስታዝን ነበረ ስለ አቢኒ ማለት ነው። እውነት ግን ልዑል እንዳለው ይህን ነገር ተገናኝተው አብረው ቢሰሩት የተሻለ ነበር። ነገር ግን እሷ ለብቻዬ ነው ሁሉን ነገር መወጣት የምፈልገው እያለች ነው። እኔ እንደኔ ብዙም ደስ አላለኝም ማለት ነው። ልዑል እንዳለው አብረው ተገናኝተው ነገሮችን አብረው ቢፈቱ ነው እንጂ ብቻ የሆነው ነገር ከባድ ነው የሚሆንባቸው ማለት ነው። እንግዲህ የእውነት ቢሳካላቸው በጣም ደስ ይላል። እድልም ከአቤል ጋር ተደዋውላ ሊገናኙ ነው። እንዲሁም ደግሞ እቤት ውስጥ በጣም እየተከራከሩ ያሉት ያዳና አቤኔ ያዳ በቃ እንደዚህ በህይወት እያለች አንተን ጥላ ከሄደች ወይም ደግሞ ደህንነቷን ደውላ ካላሳወቀች እመነኝ አቤኔ እሷ ከናቲ ጋር ጊዜ እያሳለፈች ነው ከፍቅረኛዋ ጋር ብሎ ሲለው ያዳ ድጋሜ እንዳትደግመው ብሎ አልፎት ነበረ። ነገር ግን ያዳ በጣም ተናዶና ተበሳጭቶ እና ታዲያ በህይወት ካለሽ ለምን መደበቅ አስፈለጋት? ካንተ ለምንድን ነው የምትደበቀው? አንተ እንደዚህ እየተጎዳህና እየተበሳጨ እሷ እንደዚህ እያየች ጊዜ እያሳለፈ እንደዚህ አይነት ጊዜ ላይ ሆነ አንተ እያየች የእውነት በአንተ የጨከነች ከሆነማ እውነትም እሷ ድጋሚ እንግዲህ ሲደግምበት ያዳ ብሎ በጣም ተናዶ ተተነሳበት ተተቀመጠበት ተንስቶ አንገቱን ነበር ያንቀው ማለት ነው። ያዳም እንግዲህ በሁኔታው በጣም ተናዶ እንዴት አንዲት ጥላህ ለጠፋሽ ሴት ብለህ እኔን ተንስተህ አንተ አንገቴን አነከኝ?
ለኔ ይሄ ነው የሚገባኝ እያለ እየነገረው ባለበት ሰዓት አቤኒም በጣም ተናዶ ስለነበረ ለኔ ይሄ ነው እኮ ጥላ ለጠፋሽ ሴት ይሄ ነው የሚገባኝ እኔን እያለ በተደጋጋሚ ሲደጋገምበት እንግዲህ ያዳ ለምን ታናደኛለህ? አንተ እኮ ነህ እንደዚህ እንዳደርግ የገፋፋኸኝ። ተው ብዬ ነበረ። እኔ ዜማን በዚህ በጭራሽ እንድታነሳት አልፈልግም። ዜማን ምንም እንድታት አልፈልግም። ዜማዬን ለኔ ተዋት። ዜማ በህይወት አለች። አስቸጋሪ ቦታ ውስጥ ሆና ነው እንጂ ዜማ በእኔ የሚጨክን አንጀት የላትም እያለ በሚለው ሰዓት በጣም ታሳፍራለህ ብሎት እንግዲህ ሲወጣ እንደ አጋጣሚ በጣም ተናዶና ተበሳጭቶ ያዳ ከቤት ወጥቶ እየሄደ እንዳለ ኑሃ ጋር ተገናኝተው ኑሃ በሁኔታው ተገርማ ያዳ ብላ ስትጠራው ኑሃ ብሎ ነበረ ወደ እሷ ጋር የዞረው ማለት ነው። እንግዲህ ኑሃም በሁኔታዎቹ በጣም ተገርማ ልክ አይደለም መሆንህ ነው ብላ ስትለው ምንም አልሆንኩኝ ልቀፍሽ ነበር ያላት ማለት ነው። እሺ ብላ ካቀፋት በኋላ ያዳ እርግጠኛ ነህ ልክ ነህ? አይ የሆነ ጥሩ ሙድ ላይ አይደለህም። ብቻ ምን እንደሆንክ አላውቅም። ለምን አትነግረኝም? ንገረኝ እያለችው በምትማጸንበት ሰዓት እሱ ግን በጭራሽ ምንም አልሆንኩኝ እያለት ነበረ ያለቀው ማለት ነው። እውነት ነው ብዙ ነገሮችን አብሮ ለፍቷል ከሱ ጋር። ግን ደግሞ የሆኑ ደስ የማይሉ ነገሮች ይታዩበታል አንዳንድ ጊዜ ማለት ነው። እያየነው ነው ከያዳ ከአቤኒ ያልተናነሰ ብዙ ነገሮችን እያደረገ እያየ ነው። ለመጠርጠርም አስቸጋሪ ነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለዚህ ዩቱብ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ እንግዲህ ለዚህ ዩቱብ ቻናል ለሰያና ዩቱብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይህን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሁንላችሁ።